እንደሚታወቀው የእስራኤልና ሐማስ ጦርነት እንግዲህ የዓለም የፖለቲካን አሰላለፍ ከመቀየሩ ባሻገር በጋዛ ላይ ከፍተኛ ውድመት አድርሷል። የተለያዩ መረጃዎችም ይህንን በዓይን እማኝነት ገልጸውታል። የጋዛ ከተማን ከፍ ካለ ስፍራ ሆነው ሲመለከቷት ጦርነቱ ያስከተለውን ውድመት የሚሸሽግ አንዳችም ነገር የላትም ይላል የቢቢሲ ዘገባ። ጋዛ መሆኗን የሚገልጹ ምልክቶችና ትውስታዎች በሙሉ ወድመዋል፣ ፈርሰዋል። ጋዛ ከተማ አንደኛው ወገን ከቤት ሐኖን ወደ ሌላኛው አቅጣጫ 180 ዲግሪ ዞረው ቢመለከቱት የህንፃ ፍርስራሽ ብቻ ነው የሚታየው። በጋዛ ከተማ ከርቀት ድሮ ህንፃ እንደነበር የሚያስታውቅ የፍርስራሽ ህንፃ ግን ይታያል። በጋዛ ከተማ የነበረው ውበት አሁን የሚገኝ ወይንም ከዚህ ቀደም በ10 ሺዎች የሚቆጠሩ ነዋሪዎችን ማስጠጋቱን ምስክር የሚሆን አንድም የዓይን እማኝ የለም። ይህ አካባቢም የእስራኤል መከላከያ ኃይል ከሐማስ ጋር ጦርነት ከጀመረ አንስቶ አውድሞታል። ዚያን ጊዜ ጀምሮ ሐማስ ጠንካራ ቁጥጥር ባለው የዙሪያው አካባቢዎች ራሱን መልሶ እያደራጀ ስለነበር እስራኤል እየተከታተለች እርምህን አውጣ ብለዋለች። በእስራኤል ውስጥ ወታደራዊ የቅድመ ምርመራ ህጎች ያሉ ሲሆን ይህም ጦሩ በመገናኛ ብዙሃን የሚወጡ ጽሑፎችን ከመታተማቸው በፊት እንዲያይ ያስገድዳል። የእስራኤል ጦር እንደሚለው ግባችን አሸባሪዎችን መዋጋት ነው። እያንዳንዱ ቤት ለማለት በሚያስችል መልኩ የምድር ለምድር ዋሻና መሽሎክሎኪያ ወይንም የተጠመዱ ፈንጂዎች ብሎም የሮኬት ማስወንጨፊያዎች አልሞ መተኮሻም አለባቸው። ስለዚህ በህልውናችን ላይ ማንም እንዲመጣብን አንፈልግም ይላሉ የእስራኤል ባለስልጣናት። መስከረም 26 2016 ሐማስ ድንገተኛ ጥቃት መፈጸሙን ተከትሎ የመካከለኛው ምስራቅ ቀጠና መልከ ጥፉ መሆኑ የሚዘነጋ አይደለም። ሐማስ አሁንም የተጨማሪ የታጋች አስክሬኖችን ለማስረከብ በፍርስራሽ ውስጥ ነው እየፈለኩ ይላል። እስራኤል ቶሎ ካልደረሰልኝ ጥቃቴን አላቆመም ትላለች። የእስራኤል ጦር ቢጫውን መስመር ለሐማስ ተዋጊዎችና ለነዋሪዎች ማስጠንቀቂያ እንዲሆን ቀስ እያለ በጉልህ የሚታዩ ምልክቶችን እያስቀመጠ ነው። የተኩስ አቁም ስምምነት ቢደረስም የእስራኤል ኃይሎች ግን አሁንም በየቀኑ ማለት በሚያስደፍር መልኩ ጥቃታቸውን ቀጥለውበታል። ሐማስ እስራኤል የተኩስ አቁም ስምምነቱን 100 ጊዜ ጥሳለች ሲል ይከሳል። እስራኤል በበኩሏ ሐማስ እስከ ትጥቁ ድረስ ጋዛን ለመቆጣጠር እየፈለገ ነው ትላለች። ይህ የሁለቱ ሙግት ምስኪኑን የጋዛን ሕዝብ አስፈጅቶታል። በአሜሪካ የሚመራው እቅድ ቀጣዩ እርምጃ ሐማስ ትጥቅ ፈቶ ስልጣኑን በፕሬዚዳንት ትራምፕ እና በዓለም አቀፍ ታዋቂ ሰዎች ለሚመራው የፍልስጤም ኮሚቴ እንዲያስረክብ ይጠበቃል። ነገር ግን ኃይሉንና ትጥቁን ከመፍታት ይልቅ ሐማስ ተቃራኒውን ነገር እያደረገ ነው። ሐማስ ትጥቄን አልፈታም እያለም በይፋም እየፎከረ ነው። የእስራኤል ወታደሮች ደግሞ በየትኛውም አካባቢ የሚገኙ የሐማስ ዋሻዎችን መውደማቸውን ቀጥለውበታል። ትልቅ የዋሻ መረብ ልክ እንደ ሸረሪት ድር ያለ የተለያዩ ዋሻዎች ስላሉ ይህንን ማውደም ያስፈልጋል ትላለች። ምንም እንኳ የተኩስ አቁም ስምምነት ቢደረስም ጋዛ ግን በውጥረት እንደተሞላች ነው። ዶናልድ ትራምፕ ምን ያክል ይህንን የተኩስ አቁም ስምምነት ዘላቂ ያደርጉታል የሚለውም ሌላ ጥያቄ ነው። አሜሪካ ከዚህ ከሚዋዥቅ የተኩስ አቁም ወደ ዘላቂ ሰላም ለመሸጋገር ግፊት እያደረገች ነው ተብሏል። ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት የተላከ ደብዳቤ ረቂቅ እንደሚያሳየው የጋዛን ጸጥታ ለመቆጣጠር እንዲሁም ሐማስን ትጥቅ ለማስፈታት ዓለም አቀፍ የሚያረጋጋ ኃይል የ2 ዓመት ስልጣን ይኖረዋል ይላል። ነገር ግን የዚህ ቀጣይ ስምምነት ደረጃ በጣም የሳሱ ናቸው። ሐማስን ትጥቅ ከማስፈታት በፊት የትኞቹ ሀገራት ወታደሮቻቸውን እንደሚልኩ፣ የእስራኤል ወታደሮች መቼ እንደሚወጡ ወይንም የጋዛ አዲስ በምሁራን የሚመራው አስተዳደር አባላት እንዴት እንደሚሾሙ ግልጽ አይደለም። ነገር ግን አሁን እያንዳንዱ ሀገር በዶናልድ ትራምፕ አማካኝነት ወደ ጋዛ የሰላም አስከባሪ ኃይል ሊልክ መሆኑ እየተሰማ ነው። ፕሬዚዳንት ትራምፕ ጋዛን በውጭ ኢንቨስትመንት የተገነባች የወደፊቱ የመካከለኛው ምስራቅ ማዕከል አድርገው ለመስራት ያላቸውን ራዕይ ተናግረዋል። በእስራኤል በብዛት የወደሙ እና በትራምፕ እንደ ኢንቨስትመንት የታዩ አካባቢዎች ላይ ያለው ጥያቄ ውጊያውን ማን ሊያቆመው ይችላል የሚለው ገና የተፈታ ጋዛ በዚህ በ2 ዓመት ጦርነት ወድማለች። አሁን ዶናልድ ትራምፕ የመካከለኛው ምስራቅ ውብ ፈርጥ ከተማ አድርጋታለሁ ቢሉም የሚሳካ ግን አይመስልም። ተንታኞች እንደሚሉት ጋዛ ለመገንባት 600 ዓመት ይወስዳል ይላሉ። የአረብ ሀገራት ደግሞ በ15 ዓመት ውስጥ እንገነባዋለን ይላሉ። ሆኖም ከዚህ ሁሉ ንትርክና ክርክር በኋላ አሁን ጋዛን የሚያስተዳድሩ ወይም ደግሞ የጋዛን የሰላም ቦርድ የሚመሩ አካላት ተመርጠዋል። ቶኒ ብሌር እና ማርክ ሩቢዮ ጋዛን በጊዜያዊነት የሚያስተዳድረው የሰላም ቦርድ አባል ሆነዋል። ትራምፕ የጋዛን የሰላም ቦርድን ለመምራት ቶኒ ብሌር እና ሩቢዮን ከፊታቸው አስቀድመዋል። የትራምፕ አስተዳደር የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ እና የቀድሞ የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ቶኒ ብሌርን ለጋዛ የሰላም ቦርድ መስራች አባል አድርጓል።
አድርጎ በግዙፉ ሹሟቸዋል። የትራምፕ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍና የፕሬዚዳንቱ አማች ጃሬድ ኩሽነር እንዲሁ በመስራች ስራ አስፈጻሚ ቦርድ ውስጥ ስማቸው መካተቱን ከነጩ ቤተ መንግስት የሚወጡ መረጃዎች ያሳያሉ። ትራምፕ የቦርዱ ሊቀመንበር ናቸው። ይህም በእስራኤልና በሐማስ መካከል የተደረገውን ጦርነት ለማስቆም ባዘጋጁት የባለ 20 ነጥብ እቅድ ውስጥ ይካተታል። ቦርዱ የጋዛን አስተዳደር በጊዜያዊነት መቆጣጠርና መልሶ ግንባታውን የማስተዳደር ኃላፊነት ይጠብቀዋል። ተጨማሪም የግል ድርጅት ኃላፊ የሆኑት ማርክ ሮዋን፣ የዓለም ባንክ ኃላፊ አጃይ ባንጋና የአሜሪካ ብሔራዊ የደህንነት አማካሪ ሮበርት ጋብርኤል በቦርዱ ውስጥ ገብተውበታል። እያንዳንዱ አባል ለጋዛ መረጋጋትና ለረዥም ጊዜ ስኬት ወሳኝ የሆነ አስተዋጽኦ ይኖረዋል ሲል የነጩ ቤተ መንግስት መግለጫ ያሳያል። ትራምፕ ቦርዱ መቋቋሙን በመግለጽ በማንኛውም ጊዜ በየትኛውም ቦታ ከተዋቀረ ሁሉ የላቀ ታላቅና እጅግ የተከበረ ቦርድ ሲሉ አወድሰውታል። ተጨማሪ የቦርድ አባላት በሚቀጥሉት ሳምንት እንደሚሰይሙም ይናገራሉ። ቶኒ ብሌር ከፈረንጆቹ 1997 እስከ 2007 የእንግሊዝ ጠቅላይ ሚኒስትር ሆነው ያገለግሉ ናቸው። ብሌር ከስልጣን ከለቀቁ በኋላ ለአሜሪካ፣ በአውሮፓ ህብረት፣ በሩሲያና በተባበሩት መንግስታት ተጠሪ ሆነው የመካከለኛው ምስራቅ ልዑክ በመሆን አገልግለዋል። ትራምፕ የቦርድ አባላቱን ያሳወቁት የጋዛን የዕለት ተዕለት እንቅስቃሴ ለማስተዳደር ኃላፊነት የተሰጠው 15 አባላት ያሉት የፍልስጤም ቴክኖክራት ወይም የባለሙያዎች ኮሚቴ የጋዛ ብሔራዊ የአስተዳደር ኮሚቴ ይፋ ከሆነ በኋላ ነው። በእስራኤል ቁጥጥር ስር ያልሆነው የዌስት ባንክ አካባቢዎች የሚያስተዳድረው የፍልስጤም አስተዳደር ቀድሞ ምክትል ከንቲባም አሊ ሻዝ አዲሱን ኮሚቴ ይመሩታል። የትራምፕ እቅድ እንደሚያሳየው ዓለም አቀፍ የሚያረጋጋ ኃይል ወደ ጋዛ የሚሰማራ ሲሆን የተመረጡ የፍልስጤም የፖሊስ ኃይሎችን ማሰልጠንና መደገፍ ላይ እንደሚሰራም ያትታል። የአሜሪካ ሜጀር ጄኔራል ጃስፐር ጄፈርስ ይህንን ኃይል የሚመሩ ሲሆን ደህንነትን ማስፈን፣ ሰላምን መጠበቅና ዘላቂ የሆነ ከሽብርተኝነት የጸዳ አካባቢ የመመስረት ኃላፊነት ተጥሎባቸዋል። ነጩ ቤተ መንግስት አስተዳደሩን ለመደገፍ የሚረዳና ከመስራች የስራ አስፈጻሚ ቦርድ ጋር ተመሳሳይ ተጨማሪ ተሿሚዎችን የሚያካትት የተለየ የጋዛ የስራ አስፈጻሚ ቦርድ እየተመሰረተ መሆኑንም ከመናገር አልሸሸገም። የአሜሪካ የሰላም እቅድ በጥቅምት ተግባራዊ መሆን የጀመረ ሲሆን ከዚያን ጊዜ ጀምሮ ወደ ሁለተኛው ምዕራፍ ገብቷል። ነገር ግን ስለ ጋዛ የወደፊት ዕጣ ፈንታና በውስጡ ስለሚኖሩት 2.1 ሚሊዮን የፍልስጤም ዜጎች ምንም ያለው ነገር የለም። በመጀመሪያው ምዕራፍ ሐማስና እስራኤል በጥቅምት ወር የተኩስ አቁም ስምምነት እንዲሁም የታጋቾችና የእስረኞች ልውውጥ የእስራኤል በከፊል መውጣትና ተጨማሪ እርዳታ ወደ ጋዛ እንዲገባ ከስምምነት ላይ ደርሰው ነበር። ዊትኮፍ ሁለተኛው ምዕራፍ የጋዛን መልሶ ግንባታና ሙሉ በሙሉ ከወታደራዊ ኃይል ነፃ መውጣትን ያካትታል ሲሉ ተደምጠዋል። ይህም የሐማስና የሌሎች የፍልስጤም ቡድኖችን ትጥቅ መፍታትን ያካተተ መሆኑንም ይናገራሉ። ዊትኮፍ አሜሪካም ሐማስ ግዴታው ሙሉ በሙሉ እንደሚወጣ እንደምትጠብቅና ይህ የመጨረሻውን የእስራኤል ታጋች አስክሬን መመለስን ያካትታል በማለት ይህን አለማድረግ መዘዙ ለሰማይ መደምደም የከበደ ነው ሲሉ ከባድ ማስጠንቀቂያ ሰጥተዋል። የጋዛን የተኩስ አቁም በተደጋጋሚ በመጣስ ሁለቱም ወገኖች አንዳቸው ሌላኛቸውን ይከሳሉ። በዚህ መካከል ግን ንጹህ የጋዛ ነፍሳት ሰዎች አልቀዋል። እንደ ሐማስ የጤና ጥበቃ ሚኒስቴር መሰረት ከተኩስ አቁም ወዲህ 450 ሰዎች ህይወታቸው አልፏል በእስራኤል ጦር ይላል። የእስራኤል ጦር በበኩሉ በፍልስጤማውያን ቡድኖች በተፈጸሙ ጥቃቶች 3 ወታደሮች ተገለውብኛል ሲል ይሞግታል። የተባበሩት መንግስታት ድርጅት በጋዛ አሁንም የሰብአዊ እርዳታ ሁኔታ አስከፊ ደረጃ መሆኑን ጠቅሶ ወሳኝ የሆኑ አቅርቦቶች ያልተገደበ ፍሰት እንዲኖር አስፈላጊ መሆኑን በመመሪያው አዟል። እንግዲህ በ2 ዓመት ውስጥ ጋዛ እንደዚህ ሆናለች። የዓለም የፖለቲካ ኃይልም ሚዛኑ ተሳስቷል። አሁን በዚህ በመካከለኛው ምስራቅ ቀጠና ላይ እነማን የበላይ ሆነው ይወጣሉ የሚለው ለወደፊት የሚታይ ይሆናል። ዶናልድ ትራምፕ ትልቅ የቤት ስራቸው አድርገው ይዘውታል። ምናልባት ከዚህ ቀጠና ላይ ኃይላቸውን ገንብተው በእስራኤል ዙሪያ የሚንቀሳቀሱ የትኛውንም የአሸባሪ አካላትን ለመምታት ይጠቀሙበት ይሆን? ማን ያውቃል? ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።